ኤደንን እንደሸጠቻት ኑሐሚንን ልትሰራላት ነው። የምትጠጣው ውሃ ውስጥ መድኃኒት በመጨመር ልትጫወትባት ነው። ተሰማ ግን ጸባዩዋ የተስተካከለ መስሎት ደስ ብሎት ነበር። ነገር ግን ኤደን እቅዷ ውስጥ ኑሐሚንን እያስገባቻት ነበር። እንግዲህ ኤደንም ኑሐሚንን ልጋብዝሽ በሚል ተልካሻ ምክንያት መድኃኒት ታደርግባታለች፣ የምትጠጣበት መጠጥ ውስጥ ማለት ነው። እናም ኑሐሚን ይህን መጠጥ ከጠጣች በኋላ ራሷን ይዞርባትና ስትነሳ አልጋ ላይ ራሷን ታገኛለች። ነገር ግን ልጁ ወይም ደግሞ ገዢው የተባለው ኤርሚያስ ነበር፣ ወይም ደግሞ ሶስና ለኤርሚያስ ነበር የሸጠችላት። አሁን ኤደን ኑሐሚንን ሽጣታለች። ነገር ግን ኤርሚያስ ላይ ነው ኑሐሚን ወደቀችው። ስለዚህ ኤርሚያስ ኑሐሚንን ሳትፈልግ ተጫውቶባት ይሁን ወይስ ድርጊቱን አላደረገም? እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 14 አብረን የምናየው ይሆናል ማለት ነው። ወይስ የሶስናና የኤርሚያስ ድራማ ነበር? እናም ዋናው ደላላው የሚባለው ልጅ ኤርሚያስ ቢሆንስ ብያሰብኩ። ስራው ይሄ ቢሆን ምክንያቱም ኑሐሚንን ሶስና ስታመጣት እሷ መሆኗን ሲያቅ የወሰዳት ራሱ ደላላ ስለሆነ ነው ብያስባለሁ። እስቲ ሁላችሁም ሐሳብ አስተያየታችሁን ስለ ኤርሚያስ በኮሜንት አስቀምጡልኝ። እንግዲህ ኑሐሚን ክፍል 14 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 14 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ኑሐሚን በክፍል 13 እንዳየነው ከሆነ ገነት በኤደን ምክንያት ተወዛግባለች። ምክንያቱም ይህን ሁሉ ገንዘብ ስታይ፣ ነገር ግን ኤደን እውነቱን አልነገረቻትም። እናም ማታ ያደረገችው ጓደኛዋ ጋር እንደሆነ እንዳደረች ትነግራታለች። ገነት ግን አራጣ አበዳሪዋ ጋር የሄደች ነበር የመሰላት። እዛ እንዳልሄደችና ሰሞኑን ሌላ ስራ እንደጀመረች ነግራት ትሄዳለች ማለት ነው። እንግዲህ ሌላው ኑሐሚን አባቷ ተሰማን እያስታመመችው ትገኛለች። ነገር ግን ኤርሚያስ ጋር ሄዳ የምትሰራውና ልጁም ብዙም ደስ አይለውም። አባትየው እንዳለው ግን ኤርሚያስ ኑሐሚንን ሊጠቀምባት እያሰበ ነው ለሱ የሚመስለው። እንግዲህ ኤደን ሶስና ጋር ከሄደች በኋላ ያደረችበት ሰውዬ ጋር ተመልሳ ስትሄድ በዘበኛ ተባራለች። ነገር ግን ሶስና ተጫውታባት እንደገና እንደሷ ስራ ልታሰራት እንደሆነ ይታወቃል። እንግዲህ እሷ ጋር እንድትኖር ካመቻቻቻት በኋላ አሁን ላይ ኤደን ምንም አማራጭ ስለሌላት ወደ ሶስና ታመራለች። ምክንያቱም ለእናቷ ብዙ ወሬ ስላወራችላት ስለዋሻቻት ተመልሳ መሄዱ አልጣማትም ማለት ነው። ሌላው ኤርሚያስ የኑሐሚንን አባት ሙሉ ሕክምናውን ልጨርስ ቢለው እና ስለ ኑሐሚን እንዳይጎዳትና ክብሯን የጠበቀች እንደሆነች አቶ ተሰማ ነግሮታል። ነገር ግን ኤርሚያስ ተሰማን ሊያሳምነው እየሞከረ ነው። አሁን ሶስና ኤደን ይዛት እሷ ቤት አምጥታታለች። ኑሐሚንም እዛ ቤት ግቢ ናት። ስለዚህ ጦርነቱ እንግዲህ በይፋ ተጀምሯል ማለት ነው። ኤደንና ኑሐሚን ሲተያዩ ኑሐሚን ኤደን እህቴ ናት ስትል እሷ እህቴ አይደለችም ብላ ኤደን ካደቻት። ይህንን ተሰማ ሲሰማ በጣም ነው ያለቀሰው። ኑሐሚን ገነት ጋር ሄዳ ያለውን ነገር ነገረቻት። ገነት ግን የልጅ ህይወት እኔ ብቻ ነው የሚያገባኝ ብላ ኑሐሚንን አባረረቻት። ነገር ግን ኑሐሚን የነገረቻትን ነገር ገነት እያሰበችበት ነው። እንግዲህ ሶስና ኤደን በምሽት ይዛት በመውጣት ያለመደችውን ነገር ቀስ እያለች እያስለማመደቻት ነው የሚገኘው። አሁን ኑሐሚንን ለመሸጥ ኤደንና ሶስና እየተነጋገሩ ነው። ኤደን ቀስ ብላ ቀርባ ዋሽታ ትወናዋን በመቅረብ ልታስማማት ነው። እናም ኤደን ስራዋን ጀምራለች። ይቅርበኝ በማለት እናም ሁሉን ጥፋት የኔ ነው በማለት ኑሐሚንን ተመሳስላ ገብታ አዛኝ ሆና ጉድ ልትሰራ ታስባለች። እናም ሶስና የሰራቻትን ጉድ በመዋሸት ክፍያ ሳትፈልግ እንግዲህ ልትበቀላት ነው ኑሐሚንን። ሶስና ኤደንን እንደሸጠቻት ኑሐሚንን ልትሰራላት ነው። መጠጥ እንጠጣ ወይም ደግሞ ምግብ ልጋብዝሽ በማለት በመጠጧ ውስጥ መድኃኒት በመጨመር ኑሐሚንን ራሷን እንድትስት ያደረገቻት። እንግዲህ እንደሚታወቀው ሶስና ኤደንን ራሷን እንድትስት ያደረገቻት ላግዝሽ በማለት በመጠጧ ውስጥ እንደዚህ ጨምራ እንደሆነ አሁን ደግሞ ኤደን ተራዋ ደርሶ ኑሐሚንን ልታደርጋትና ልትበቀላት በዚህ አስባለች። ነገር ግን ያን ነገር ካደረገቻት በኋላ ዙሪያው ደርሶ የት ይደርሳል? እንግዲህ
ኤርሚያስ ጋር ይሆናል ማለት ነው። ሶስና ወስዳ ለኤርሚያስ ነው የሰጠችው። ኤርሚያስ እኔ እንደሚመስለኝ መሃል ላይ ያለ ደላላ ነበር የሚመስለኝ። እንደኔ ለሀብታም እሱ የሚሰጥ ነው የሚመስለኝ። ምክንያቱም እንግዲህ ለሱ ከሰጠችው በኋላ እሱ ደግሞ ለሌላ ሀብታም የሚሰጠው ይመስለኛል። ስለዚህ እሱ ጋር ሲደርስ እንግዲህ ኑሐሚንን ይቀበላታል። ነገር ግን አሁን ላይ የሚያስፈራው ነገር ኑሐሚን ከእንቅልፏ ስትነሳ ራሷን ልብሷን አውልቃ እንደሆነ አይተናል። ስለዚህ ኤርሚያስ ኑሐሚንን ተጫውቶባታል ወይስ ደግሞ ከነክብሯ አስቀምጧታል እንድታምነው? ይሄንን ማድረግ አለበት ብዬ ነው የማስበው ኤርሚያስ። እናንተስ በዚህ ጉዳይ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 14 የምናየው ይሆናል ማለት ነው። እንግዲህ ሶስና የራሷ አልበቃ ብሎ ኤደንን በዚህ በአጸያፊ ድርጊት ውስጥ እንድትገባ አድርጋታለች ማለት ነው። ኤደንም ምንም አማራጭ ስለሌላት ያኔ ከዛ በኋላ አሁን ላይ የሶስናን አይነት ስራ ለመስራት አስባ አቅዳለች ማለት ነው። ለእናቷ የነገረቻትን ነገር ሌላ ስራ እንደጀመረችና ብር እንደምታገኝ ስለሆነ ያኔ ስለዋሸቻት ስራውን በይፋ ለመጀመር ሶስና እያደፋፈረቻት ነው የምትገኘው። የማታውቀውን ነገር እያስቀመሰቻት ማታውቀውን ስራ እያደፋፈረቻት ነው የምትገኘው። እንግዲህ ኤደን አሁን ላይ ወደፊት በዚሁ ከቀጠለች ጥሩ ቦታ የምትሆን አይመስለኝም። ይባስ ብሎ ከባድ ቦታ ደርሳ ወይም ደግሞ በዚሁ ተያይዞ ኑሐሚንን ጉድ ልትሰራት ነው የማስበው። እናንተ በዚህ በኤደን ጉዳይ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 14 አብረን የምናየው ይሆናል ማለት ነው። እንግዲህ ኑሐሚን ድራማ ክፍል 14 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።